ሳይኮሎጂ ፊልድን በተመለከተ የኔ አመለካከት ነው። በተለይ በክርስትናው በእኛው ሳይድ ብዙ ቻሌንጆች ያሉበት ይመስለኛል። ምክንያቱም ብዙ ሰው በቃ ይሄንን በሳይኮሎጂ ሄዶ ቴራፒ ማግኘት ምናምንን በቃ የሆነ የእምነት መጉደል ምናምን አድርጎ የሚያስበው ሰው አለ። በተለይ አንዳንድ ክርስቲያኖች አማኞች ዘንድ ጥቅስም እየጠቀሱ ለምሳሌ የሚያስጨንቃችሁን በሱ ላይ ጣሉት ነው የሚለው፣ የከበደኝ ሸክሜን በጸሎት እግዚአብሔር ፊት አቀርበዋለሁ እንጂ የምን ሳይኮሎጂስት ጋር መሄድ ነው ምናምን የሚሉ ሰዎች አሉና አንቺ ስለዛ ምን ታያለሽ? በክርስቲያኖች ዘንድ ምን አይነት ትክክል ያሉን አስተሳሰቦች አጋጥሞሽ ያውቃል? የሚያስጨንቃችሁን በእርሱ ላይ ጣሉ የሚለው እንዲያውም የኔ ጥቅስ ነው ብዬ ነው ሁሌም ማምነው። ካሁን በፊትም ስናገር ሰምተሽ ሊሆን ይችላል። ትክክል የሚያስጨንቀንን በእርሱ ላይ መጣል። እኔ እስካሁን ይሄንን ያህል ዓመት ለምን ሰራው፣ እንዴት ቻልኩኝ፣ በርናውት እንዴት ሳላደርግ ቀረው ብዬ የማስበው የሚያስጨንቀኝ ወይም ደግሞ ከኔ በላይ የሆነውን የምሰጠው አምላክ ስላለ ጌታ ስለማሻግረው ነው። ስለዚህ እኔ ብቻ ክላይንቶቼ ብቻ ሳይሆኑ እኔም የሚያስጨንቀኝን ወይም ደግሞ ከነሱ ተቀብዬ የከበደኝን ነገር እኔም ወደ ጌታ አሻግረዋለሁ። ካውንስሊንግ እንዲያውም እኔ እንግዲህ ከገጠመኝ ካውንስሊንግ ሰዎችን የበለጠ ወደ ጌታ ሲያስጠጋ ነው ያለው። የሸሹ የደከሙ ብዙ ወጣቶች ወንዶችና ሴቶች ወደ እኔ መጥተዋል። ከዛ ግን ስንጨርስ በእምነታቸው ጠንክረው ሲመለሱ ያጋጥመኝ። ስለዚህ ካውንስሊንግ ያበረታታል እንዲያውም እንጂ አያርቅም። ነገር ግን ብዙ ጊዜ የሚመስለን መመካከሩ በቃ በራስ መታገል ይሻላል የሚል አመለካከት አለን አይደል? ግን እግዚአብሔር ቃልም በጣም ብዙ ጊዜ በተለይ ምሳሌ ላይ ብንሄድ ብዙ ስለ ምክር ስለ መመካከር የሚናገሩ መጽሐፍ ቅዱስ ጥቅሶች አሉ። እንዲያውም አንድ ቦታ ላይ 11:14 ላይ ምሳሌ 11:14 ወይም 14:14 ላይ 11:14 ይመስለኛል ከምክር ማነስ የተነሳ ኔሽን ነው የሚጠፋው ይላል። ወይም ደግሞ ህዝብ ነው የሚጎዳው፣ በምክር ብዛት ግን ህዝብ ደግሞ ቆማል ወይም ደግሞ አይሸነፍም የሚል ሐሳብ አለ እና ሌላም ክፍል ላይ እንደዛው እናገኛለን። ስለዚህ ያንን በምንመለከትበት ጊዜ አገርን ለማቆም ምክር ካስፈለገ ሰውን ለማቆምማ እንዴት አያስፈልግ?